የቴክኖሎጂ ልማት የሀገርን ሁለንተናዊ የኢኮኖሚ እድገት ለማፋጠንና የዜጎችን ኑሮ ለማሻሻል የማይተካ ሚና አለው። ጠንካራ ኢንዱስትሪ የሚገነባው በፈጠራና በክህሎት በታነጹ ዜጎች ነው። ቴክኖሎጂ የዘመናችን አንቀሳቃሽ ሞተር መሆኑ ይታወቃል። አዳዲስ ፈጠራዎችና የክህሎት ልህቀት ደግሞ የነገዋን ሀገር የመገንባት መሠረቶች ናቸው። በንፋስ ስልክ ፖሊቴክኒክ ኮሌጅ ይህ እውነት በየቀኑ በተግባር ይተረጎማል። ዘንድሮ ኮሌጁ ያዘጋጀው የቴክኖሎጂ ኤግዚቢሽን የአሰልጣኞች የላቀ ክህሎትና የሰልጣኞች ጥረት ፍሬ ያፈራበት፣ ገበያ ተኮር የሆኑ ቴክኖሎጂዎች ለእይታ የቀረቡበት ታላቅ መድረክ ነው። ስሜ ሸለማን ንጉስ ይባላል። የንፋስ ስልክ ፖሊቴክኒክ ኮሌጅ ዋና ዲን ነኝ። ያው እንግዲህ በመጀመሪያ በከተማ አቀፍ ደረጃ ለ16ኛ ጊዜ የሚከበረውን የቴክኒክና ሙያ ሳምንት የቴክኖሎጂ ልቀት ለሀገር ብልጽግና በሚል መሪ ቃል በታላቅ ድምቀት በሚቀጥለው ይሁዳ 25 ይከበራል በከተማ ደረጃ። በኮሌጃችን ደረጃ ደግሞ ማክሰኞ 20 ቀን ይከበራል። እንግዲህ በኮሌጃችን የሚከበረው ይሄ የቴክኒክና ቲቬት ሳምንት እንደ አጠቃላይ በኮሌጅ ውስጥ የተሰሩ የቴክኖሎጂ ስራዎችን ለማህበረሰቡ ለማስተዋወቅና እንደውም ደግሞ ኮሌጁ የሀገሪቷን የኢንዱስትሪ ሽግግር በምን መልኩ እየደገፈ ነው ያለው የሚለውን ነገር ለእይታ ለማቅረብ ነው። እንግዲህ እንደ ኮሌጅ በዋናነት 3 ዋና ስራዎችን እንሰራለን። በዚህ ዓመት እንደ ኮሌጅ በአጠቃላይ ከ3500 ሰልጣኞችን ተቀብለን ስልጠና እየሰጠን እንገኛለን። እነዚህ ሰልጣኞች የሀገሪቷን የኢንዱስትሪውን የሰው ኃይል እጥረት ማሟላት የሚችሉና እንደውም ደግሞ በሃይቴክ ሆኖ መስራት የሚችሉ ናቸውና እንደ ኮሌጅ እንደዚህ አይነት ስራዎችን እየሰራ እንገኛለን። ከዚህም ባለፈ የቲቬት ስትራቴጂ በሚያስቀምጠው መሰረት በኮሌጃችን ውስጥ ኮሌጁ በላቀ ሁኔታ ስታንዳርዱን የጠበቀ ኮሌጅ እንዲሆን እንደውም አይሶ ሰርቲፋይድ የሆነ ኮሌጅ ነው። ይሄ አይሶ ሰርቲፋይድ የሆነ ኮሌጅ ዓለም አቀፍ ተወዳዳሪ እንዲሆን ደግሞ እንደ ኢስት አፍሪካ ተወዳዳሪ ኮሌጅ ለማድረግ ሰፋፊ ስራዎችን በኮሌጃችን ውስጥ እየሰራ ነው የምንገኘው። የኮሌጁን ግቢ እያሳመርን ከከተማ እድገት ከአዲስ አበባ ከተማ እድገት ጋር የተመጣጠነ ተቋም እንዲሆን ኮሌጅ እንዲሆን እየሰራን እንገኛለን። በመጀመሪያ ውድ የከተማችን ማህበረሰብ፣ የስራና ክህሎት አመራሮችና የቴክኒክና ሙያ ሰራተኞች፣ ኢንተርፕራይዞችና ኢንዱስትሪ ባለቤቶች እንዲሁም የባለድርሻ አካላቶች በሙሉ እንኳን በ2018 በጀት ዓመት ለሚከበረው የ16ኛ ቴክኒክና ሙያ ሳምንት በሰላም አደረሳችሁ ማለት እፈልጋለሁ። ከዚህ ባሻገር የንፋስ ስልክ ፖሊቴክኒክ ኮሌጅ ካሉት 15 ተቋማት ውስጥ አንዱ ነው። በዚህ ረገድ ፖሊቴክኒክ ኮሌጁ የበቃ የሰው ኃይልን በማሰልጠን በመደበኛም በአጫጭር ስልጠናም እንዲሁም ደግሞ ከማህበረሰብ ፍላጎት በመነሳት ሰፊ ስልጠናዎችን በመስጠት ይገኛል። ወደ 170 የሚሆን የኢንተርፕራይዞችም ድጋፍ እና የተሟላ የኢንዱስትሪ ኤክስቴንሽን አገልግሎት በመስጠት እንዲሁም ደግሞ የኢንተርፕራይዞችን ችግር ሊፈቱ የሚችሉ አዋጭና ችግር ፈቺ ቴክኖሎጂዎችን በመቅዳት በመፍጠርና በመስራት ላይ የሚገኝ የማህበረሰቡን ችግር ደግሞ በመለየት በመተንተንና ከጥናት በመነሳት ለማህበረሰቡ ድጋፍ የሚያደርግ በጥናትና ምርምር በኢኮኖሚያዊ በማህበራዊ አገልግሎት በሙሉ ድጋፍ ያደርጋል ማለት ነው። ስለዚህ ተቋሙ እንደ ሀገር የተሰጠውን የሰው ኃይል የማብቃት በተጨማሪ ቴክኖሎጂዎቹን የማሸጋገር የመቅዳት እና ወደ ፋብሪኬሽን እንዲገቡ ሰፊ ስራዎችን በመስራት ላይ ይገኛል። ከዚሁ በመነሳት በ16ኛ ቴክኒክና ሙያ ጊዜ የምናከብረው የቴክኒክና ሙያ ሳምንት በዋነኝነት በመካከለኛ እና በዝቅተኛ ደረጃ የበቃ የሰው ኃይልን በማፍራት እንዲሁም ቴክኖሎጂ የመቅዳት አቅም
ምርትና ምርታማነትን በማሳደግ ረገድ ዘርፉ ምን አይነት ስራ እየሰራ ነው የሚለውን በማህበረሰብ ዘንድ የምንሰራቸው ስራዎች፣ የምናበቃቸው የሰው ኃይል፣ የምንቀዳቸው ቴክኖሎጂዎች፣ የምናደርጋቸው ጥናትና ምርምሮች እና አጠቃላይ የከተማውን እድገትና ኢኮኖሚያዊ ለውጥ ውስጥ የሚኖረንን ሚና በህብረተሰቡ ዘንድ እንዲታወቅና የገጽታ ግንባታችን የምናሳድግበት ዘርፋችን ከፍ የምናደርግበት ሳምንት ነው የሚሆነው ማለት ነው። የቴክኒክና ሙያ ዘርፍን ስራዎቻችንና ተግባራችን የምንሸጥበትና ቴክኒክና ሙያን በህብረተሰቡ ዘንድ ከፍ የምናደርግበት በዓል ነው ማለት ነው። ከተቋሙ አጠቃላይ ራዕይና ስትራቴጂ ጋር የተቆራኘው ይህ ግዙፍ ሥራ በዋና ዲኑ የበላይ አመራርነት፣ የምክትል ዲኖች ክትትልና ድጋፍ እንዲሁም የመላው የኮሌጁ ሠራተኞች ተሳትፎ የታከለበት በቅንጅት የተመራ የጋራ ስኬት ነው። ዓላማውም በቴክኖሎጂ የዳበረና ሀገራዊ የኢኮኖሚ ጥያቄዎችን የሚመልስ ትውልድ መፍጠር ነው። ቲቬት የወደቁት ሰልጣኞች የሚገቡበትን የሚለውን እሳቤ ለመስበር ሰፋፊ ስራዎችን እየሰራ እንገኛለን። ዛሬ እንግዲህ የምናዘጋጀው የቲቬት ሳምንት በኮሌጃችን ደረጃ ቲቬት ከማሰልጠን በላይ ተኪ ምርቶችን ወይ ደግሞ ከውጭ የምናስገባቸውን ምርቶች እዚሁ ሀገራችን ማምረት እንደምንችል ያሳየንበት ሳምንት ነው። ለዚህ ነው ከባለድርሻ አካሎቻችን ጋራ ይህንን አውደ ርዕይ የምናዘጋጀው። ይሄ ቴክኖሎጂ እንግዲህ መልቲ ፋንክሽናል ቴክኖሎጂ ነው። የተለያዩ ፓርቶችን ይዟል። የተለያዩ ጥቅሞች አሉት። የመጀመሪያው ቴብል ነው። በዚህ በዓል ላይ ዋና ዋና የሚሰሩ ተግባራቶች ስናየው አንዱ ችግር ፈጪና ውጤታማ የሆነ ቴክኖሎጂዎችን መቅዳት ነው። በዚህ ረገድም እንደ ንፋስ ስልክ ፖሊቴክኒክ ኮሌጅ ከኢንተርፕራይዝ ፍላጎት እና ከማህበረሰብ ችግር በመነሳት ተባዝቶ ገበያ ውስጥ ገብቶ ምርትና ምርታማነትን በማሳደግ ኢምፖርት ሰብስቲዩት ሊያደርጉ የሚችሉ ስራ ዕድል መፍጠር የሚችሉ የማህበረሰቡን ችግር ከመሰረቱ መፍታት የሚችሉ 4 የማምረቻ ቴክኖሎጂ፣ 4 የምርት ቴክኖሎጂ፣ 1 ሀገር በቀል ቴክኖሎጂዎችን በመስራት እንገኛለን ማለት ነው። በመስራት ብቻ ሳይሆን ሰርተን ቴክኖሎጂ ማለፍ ያለበትን ሂደት ውስጥ አልፈነው ለዚህ ሳምንት አቅርበናል ማለት ነው። ሁላችን እንደምናውቀው በኮሌጅ ደረጃ በናሽናል ደረጃ በሀገር ደረጃ ኮሌጃችን በቴክኖሎጂ ዘርፍ አንደኛ ነው የወጣ ነው። የወርቅ ነው የተሸለመው። በዚህ ዓመትም ደግሞ ያንን ለመደገም 11 ቴክኖሎጂዎችን በተለያዩ ዘርፎች ሰርተናል። ሀገራችን በ2030 የያዘችውን የዲጂታል ኢትዮጵያን ሊደግፉ የሚችሉ ሶፍትዌር ቴክኖሎጂዎችን ሰርተን ለአውደ ርዕይ ወይ ደግሞ ለኤግዚቢሽን አቅርበናል። በዚህ የቀረቡት ፈጠራዎች ከውጭ በከፍተኛ የውጭ ምንዛሬ የሚገቡ ምርቶችንና ማሽኖችን በሀገር ውስጥ ምርት የሚተኩ ናቸው። ይህ ደግሞ በተለይ ለጥቃቅንና አነስተኛ ኢንተርፕራይዞች ተመጣጣኝ ዋጋ ያላቸውን ማሽነሪዎች በማቅረብ የሥራ ዕድልን በስፋት እንዲፈጥሩና ምርታማነታቸውን እንዲያሳድጉ ትልቅ አቅም ይፈጥራል። እዚህ የቀረቡት ፈጠራዎች በንድፈ ሐሳብ ብቻ የተወሰኑ ሳይሆኑ በቀጥታ የገበያውን ፍላጎት የሚመልሱና ማህበረሰቡን የሚያገለግሉ ናቸው። በቲቬት ስትራቴጂ እንደተቀመጠው ተቋማት ወይ ደግሞ ቲቬት ተቋማት የፋብሪኬሽን ሴንተር ነው፣ የምርት ሴንተር ነው፣ ማምረት የሚችሉበት ቦታ ነው የሚለውን ያሳየ ቴክኖሎጂ ሰርተን አቅርበናል። እነዚህ ቴክኖሎጂዎች እንግዲህ በቀጣይ በማስ ፕሮዳክሽን ወይ ደግሞ በብዛት አምርተን ኮሌጁ የያዘውን ራዕይ ማለት ወደፊት ከባጀት ነፃ ወይ ደግሞ ኦቶኖሚስ የመሆን ራዕዩን ለማሳካት የምንጠቀምበት መሆኑን በዚሁ አጋጣሚ መግለጽ እፈልጋለሁ። ወደ ፕሮዳክሽን በመግባት ያንን ሂደት ውስጥ አልፈን ቴክኖሎጂዎችን በማሸጋገር እና ወደ ተጠቃሚ ጋር እንዲደርስ የማድረግ ስራ እየሰራን እንገኛለን። በዚህ ብቻ የሚያበቃ ሳይሆን መጨረሻ ላይ የሰራናቸው ቴክኖሎጂ የት ደረሰ የሚለውን ፋይዳ ዳሰሳም ጭምር የምናደርግበትን ሂደት ተከትለን ነው ቴክኖሎጂዎችን የመቅዳት የመፍጠር እና የመሻሻል ስራ የሰራ ነው። ሁለተኛ ክህሎት ነው።
ክህሎት ለአንድ ሀገር ወሳኝ መሳሪያ ነው። ክህሎት ያለው ሰው ነው የበቃ የሰው ኃይል መፍጠር የሚችለው፣ ቴክኖሎጂ መቅዳት የሚችለው፣ ኢንዱስትሪ ውስጥ ገብቶ ምርትና ምርታማነትን በማሳደግ ተተኪ ምርቶች እንዲመርቱ ሀገራችን በኢኮኖሚም ሆነ በማህበራዊ እሴቶቻችን እንድትጠናከር የምታደርገው ክህሎት ያለው ዜጋ የመፍጠር ጉዳይ ወሳኝ ጉዳይ ነው ማለት ነው። ከዚህም በመነሳት ሰልጣኞቻችን በክላስተር፣ በኮሌጅ፣ በከተማ ደረጃ እንዲወዳደሩ ሰፊ ስራ ተሰርቷል። ከዚህም ስንነሳ 12 ሰልጣኞች በክላስተር ደረጃ 1 እስከ 3 ወይም ደግሞ አንደኛ ደረጃ ያገኙ ሲሆን በከተማ ደረጃ 8 ሰልጣኞች ደግሞ ደረጃ በማግኘት ኮሌጃችን ከፍ ያለ ስም እንዲይዝ የስልጠና ጥራቱም በብቃት በጥራት ቴክኖሎጂ የመቅዳት አቅሙም ከፍ እንዲል ተደርጓል ማለት ነው። አጠቃላይ በኮሌጁ ወደ 3071 የመደበኛ ሰልጣኞች አሉ። እነዚህ የመደበኛ ሰልጣኞች ከማሰልጠን ጎን ለጎን ነው ይሄ ቴክኖሎጂ የተሰራ ማለት ነው። በአንድ ዲፓርትመንት አይደለም አንድ ቴክኖሎጂ የተሰራ የኤሌክትሪካል ዲፓርትመንት እና የማኒፋክቸሪንግ ዲፓርትመንት እንደዚሁም የአውቶ ዲፓርትመንት እና የማኒፋክቸሪንግ እኛ ኮሌጅም ለየት የሚያደርገው ይሄ ነው። በትብብር በራሳቸው በመተጋገዝ አንዱ ጋር ያለው አንዱ ጋር የሌለው እየተጋገዙ ሲሰሩ ነበር ማለት ነው እና ይሄንን ሲሰሩ ግን ስልጠናው ሳይቋረጥ ስልጠናው በማይነካው መልኩ ያለማቋረጥ ሲሰጥ የነበረበት ሁኔታ አለ ማለት ነው። ብቁ ሰልጣኝን ለማፍራትና ጥራት ያለው ችግር ፈቺ ቴክኖሎጂን ለመስራት ብቁ አሰልጣኝ ማፍራት ወሳኝ ነው። ለዚህም የተቋማት አቅም ግንባታ ዘርፍ ለአሰልጣኞች ተከታታይ የአቅም ግንባታና የኢንዳክሽን ስልጠናዎችን በመስጠት የላቀ አስተዋጽኦ አድርገዋል። የተሻለ እውቀት ያገኘ አሰልጣኝ የተሻለ ቴክኖሎጂ የማፍለቅ አቅም አለውና አሰልጣኞች በየዓመቱ የቴክኖሎጂ 100% የመቅዳት አቅም በተለያየ ዘርፍ ላይ ስልጠናዎቹን እንሰጣለን። የክህሎት ክፍተት ለይተን ስልጠና በመስጠት በዛውም ልክ ያው አዳዲስ ቴክኖሎጂ ችግር ፈቺ ቴክኖሎጂ እንዲቀዱ እንዲሰሩ አቅም የመገንባት ሁኔታ ላይ ጥሩ ስራዎቹን እየተሰራ ይገኛል ማለት ነው። በሶስተኛ ደረጃ ጥናትና ምርምር ነው። ጥናትና ምርምር በተለይ ተግባራዊ ጥናትና ምርምር በቴክኒክና ሙያ ውስጥ በጣም ወሳኝ ነው። የምንሰጠው አገልግሎት ተግባር ተኮር ከመሆኑ አንፃር የስልጠና ጥራታችን በጥናትና ምርምር እንዲታገዝ የኢንዱስትሪ ኤክስቴንሽን ድጋፍ አገልግሎቶቻችን የኢንተርፕራይዙ ችግር ከምንድን ነው የሚመነጨው፣ ችግሩ እንዴት ነው የሚፈታ የሚለውን ጥናትና ምርምር ተደርጎ በዛ ደረጃ መነሻ ተደርጎ ድጋፍ እንዲደረግ ከማድረግ አኳያ ጥናትና ምርምር በጣም ወሳኝ ነው ብለን እንደ ኮሌጅ 2 ጥናትና ምርምሮቹን በመስራት እነዚህ የስልጠና ጥራትን የሚያሻሽሉ የኢንዱስትሪ ኤክስቴንሽን ድጋፍን ውጤታማነትን ከፍ የሚያደርጉ ጥናቶች ናቸውና እነዚህን አጥንተን በክላስተር ደረጃም አንደኛ ደረጃ በመያዝ ከተማ ሄዶ እንዲወዳደር እና ደረጃ እንዲያዝ ሰፊ ጥረት ተደርጓል። ዋናና ትልቁ ጉዳይ ግን ደረጃ መያዝ ብቻ ሳይሆን ያጠናነውን ጥናት ቼር ላይ ቁጭ ብሎ እንዲቀመጥ ብቻ ሳይሆን ወደ ተግባር ተገብቶ ምን ያህል ችግር ፈታ፣ ችግሩን በመፍታቱ ደግሞ ምን ያህል አገልግሎት አሻሻለ፣ ውጤት አመጣ የሚለውን የሚለካበት ስለሆነ እሱ ላይም ሰፊ ስራ እየተሰራ ያለበት ሁኔታ አለ ማለት ነው። የኮሌጁ የመጨረሻ ግብ ሰልጣኞችን ለስራ ዓለም ብቁ አድርጎ ማውጣትና ስራ ማስተሳሰር ነው። የአካዳሚ ጉዳዮች ዘርፍ ሰልጣኞች እርስ በርስ እንዲወዳደሩና በቴክኖሎጂ ስራዎች ላይ በንቃት እንዲሳተፉ ሰፋፊ እድሎችን ፈጥረዋል። 4 ሰልጣኞች እዚህ ቴክኖሎጂ ላይ የተሳተፉ አሉ። በአይሲቲ አሉ፣ በማኒፋክቸሪንግ አሉ፣ እንዲሁም በውድ ወርክ ላይ ሰልጣኞችም ቴክኖሎጂ ሰርተው የተሳተፉበት ሁኔታ ነው ያለው ማለት ነው። ሌላ የአይቲ ሶፍትዌር ነው። አይቲ ሶፍትዌር እንደኛ አይነቱ ትምህርትና ስልጠና ተቋም በጣም ወሳኝ ነው ማለት ነው። ቴክኖሎጂን የመጠቀም ዲጂታላይዜሽን የመከተል አማራጭ የሌላ ጉዳይ በመሆኑ አይቲ ሶፍትዌሮች በአሰልጣኞችም በሰልጣኞችም እንዲሰራ ተደርጎ ኢቭን ለከተማ አስተዳደሩ ተላልፎ በዛ ደረጃ
2 ሶፍትዌሮችን በመስራት እና ወደ ተግባርም የተገባበት ሁኔታ አለ ማለት ነው። ሌላ ፋሽን ሾው ነው። ፋሽን ሾው ደግሞ አገራችን ለቱሪዝም ያላትን መዳረሻ ከፍ ለማድረግ ሰልጣኞች በራሳቸውን የሚያመርቱት ፕሮጀክት ቤዝድ ታግዞ የሚሰሩትን ስራ በማህበረሰብ ዘንድ በቴክኒክና ኢሜጅ ዘንድ ከፍ እንዲደረግ ከማድረግ አኳያ እሱንም አቅደን ሰፊ ስራዎችን እየሰራን እንገኛለን። የዛሬው የቴክኖሎጂ ኤግዚቢሽን ከተራ እይታ የዘለለ ነው። በዋና ዲኑ መሪነት፣ በምክትል ዲኖች አስተባባሪነት፣ በአሰልጣኞችና አሰልጣኞች የላቀ ክህሎት የተሰሩ እነዚህ ውጤቶች ምርትን በሀገር ውስጥ በመተካት የጥቃቅንና አነስተኛ ኢንተርፕራይዞችን አቅም የሚገነቡ ናቸው። ከዚህ ጋር ተያይዞ ያው በትብብር ነው ሲሰራ የነበረው አጠቃላይ የቴክኖሎጂው ስራ ውጤታማም እንዲሆን እስካሁን ያለ የተሰራውን ስራ በጣም አመርቂ በሆነ ሁኔታ ከሌሎች ኮሌጅ በተሻለ የተሰራበት ሁኔታ ነው ያለው ማለት ነው። ያው እንደሚታወቀው እኛ የምንከተለው ሲስተም ኮሌክቲቭ ሊደርሺፕ ሲስተም ነው። የቴክኖሎጂ ዲን፣ የተቋማት ዲን ወይም ደግሞ የሰልጣኝ ልማት ዲን ስራ የሚባል ነገር የለም። ሁሉንም ቴክኖሎጂ ሲሰራ ከመጀመሪያ ከዕቃ ግዢ ጀምሮ ከቅዱ ጀምሮ ዕቃ ግዢ እቅድ ስናቅድ ጀምሮ ባለው ሁኔታ ላይ ተሳትፎ አድርገንበት ሁላችንም ለቴክኖሎጂ የሚያስፈልገው ምንድን ነው፣ ለስልጠና የሚያስፈልገው ምንድን ነው፣ በየትኛው ዲፓርትመንት ምን ቴክኖሎጂ ይሰራል የሚለው ነገር በደንብ ተወያይተንበት የተካሄደበት ሁኔታ ነው የነበረው ማለት ነው። አንዱ እንደ ክፍላችን የምንሰራው ቴክኖሎጂ የሚሰራበት ወርክሾፕ ስታንዳርዱን የጠበቀ ወርክሾፕ መኖር ግዴታ ነው። ይሄን በወርክሾፕ አደረጃጀት ዙሪያም አንደኛ ለዛ ቴክኖሎጂ ለመቅዳት ለመስራት ማሽነሮቹ ሬዲ እንዲሆኑ እንዲጠገኑ ግብዓት በጊዜ እንዲገባ የማድረግ ስራ እየተከታተል ነው የምንሰራው። አጠቃላይ ስናየው ቴክኒክና ሙያ ዘርፍ ውስጥ የሚሰሩ ስራዎች በጣም ወሳኝ ናቸው። የሌሎችም ሀገሮች ዛሬ ደረሱ፣ ትልቅ ኢኮኖሚያቸው ከፍ ቦታ ደርሷል የምንላቸው ሀገሮች በዚህ ዘርፍ ያደጉ ሀገሮች በመሆኑ ይሄ ዘርፍ ላይ በሰልጣኝ፣ በአሰልጣኝ፣ በሰራተኛ በሁሉም ማህበረሰብ ዘንድ አስተሳሰቡ፣ አመለካከቱ፣ ክህሎቱ፣ እውቀቱ የተካሃነ የተለወጠ በማድረግ በዚህ ዘርፍ ክህሎታችን በማሳደግ ቴክኖሎጂ የመቅዳት ቴክኖሎጂ የመፍጠር እና ቴክኖሎጂ የመጠቀም ቴክኖሎጂዎችን ተጠቅመን ደግሞ ምርትና ምርታማነትን የማምረት ቫሊዩ ፕሮፖዚሽናችን ፕሮሞት ወይም ደግሞ ዴቨሎፕ በማድረግ ከአካባቢያችን ማህበረሰብ ተነስተን ምርቶቹን በመምራት በስፋት በማስ ፕሮዳክሽን ወደ ገበያ በመግባት ለወጣቶች የስራ ዕድል በመፍጠር እጃችን ደግሞ በመፍታታት ክህሎት ያለው ዜጋ ከመፍጠር አኳያ ቴክኒክና ሙያ በኢኮኖሚ፣ በማህበራዊ፣ በፖለቲካ መረጋጋትና የባህሎቻችን እሴት ከማሳደግ አኳያ የሚኖረው ከፍተኛ በመሆኑ ይህን ተገንዝበን የኮሌጃችን ማህበረሰብ የሰራናቸውን ቴክኖሎጂዎች ሰርተን ቴክኒክና ሙያ ሳምንት ብቻ ላይ ማሳየት ብቻ ሳይሆን ቀጣይ የሚኖረንን አሳይመንት እነዚህን ቴክኖሎጂዎች በመባዛትና እሴት በመጨመር በማህበረሰብ ዘንድ ገብቶ ኢኮኖሚያዊ፣ ማህበራዊ እና ፖለቲካዊ ችግሮቻችን እንዲፈቱ ርብርብ ማድረግ ይኖርብናል። እነዚህ ቴክኖሎጂዎች ከኛ ጋር ሆኖ ማባዛት የሚችሉ ፓርትነሮቻችንን ከኛ ጋር ሆኖ መስራት እንደሚችሉ በዚህ አጋጣሚ ጥሬንም ማስተላለፍ ይፈልጋለሁ። በመጨረሻ ይህንን ቴክኖሎጂ የሰሩ ለመሪ አሰልጣኞቻችን ትልቅ ምስጋና ማቅረብ ይፈልጋለሁ። በተለይ በመምረቻው ላይ፣ በምርት ላይ፣ በአሲድ ሶፍትዌር ላይ እንደውም ደግሞ በጋርመንት እና ሌዘር ላይ፣ በፋሽን ዲዛይን ላይ ለተሳተፉ ለሁሉም አሰልጣኞቻችንም እንደውም ለአሰልጣኞቻችንን እንደ ኮሌጅ ላቅ ያለ ምስጋናን ማቅረብ ይፈልጋለሁ። ይሄ የእናንተ መስራት እንደምትችሉ ያሳያችሁት እና እንደውም ደግሞ ኮሌጁ እናንተ ላይ ትልቅ ተስፋ የጣለና እንደውም የሀገርም ችግር መፍታት የምትችሉ እንቁ አሰልጣኞቻችንን ስለሆናችሁ ላቅ ያለ ምስጋና ማቅረብ ይፈልጋለሁ።
በዚህም አጋጣሚ ይህንን ስራ ሲያስተባብሩ የነበሩ አጠቃላይ የማናጅመንት አባላቶችን በተለይም ደግሞ ለቴክኖሎጂና ኢንዱስትሪ ሽግግር ምክትል ዲን ላቃለ ምስጋና ማቅረብ እፈልጋለሁ። ለሁላችሁም ለኮሌጃችን እያደረጋችሁ ያላችሁትን ነገር ማመስገን እፈልጋለሁ። ኮሌጃችን ከዚህ በላይ አድርጎ ዓለም አቀፍ ስታንዳርድ የሆነ ኮሌጅ ለመፍጠር ሁላችንም የየራሳችንን ሚና እንድንወጣ ከወዲሁ ጥሬን ማስተላለፍ እፈልጋለሁ። አመሰግናለሁ። ሀገራዊ የቴክኖሎጂ ልማትን እውን በማድረግ የኢትዮጵያን ብልጽግና ለማረጋገጥ ኮሌጁ ዛሬም ነገም የድርሻውን እየተወጣ ይገኛል። ዘንድሮ ደግሞ በክብርት ከንቲባም ጭምር በደንብ የሚታይበት ስለሆነ ሁላችንም ተጋግዘን ተባብረን የቴክኖሎጂ ሳሚንቱ ያማረ የተሳካ እንዲሆን እመኛለሁ ማለት ነው። ታንኪ መጨረሻ ላይ ማጠቃለል የፈለኩት ምንድነው፣ ቴክኖሎጂ ለአንድ ሀገር እድገት በጣም ወሳኝ ነው። የትኛውም ነገር በቴክኖሎጂ ካልታገዘ የምናስበውና የምናልመውን ዓላማ መሳካት ስለማንችለው ሁልጊዜ አዳዲስ ነገሮችን የመቀበል አዳዲስ ነገሮችን የመጠቀም ቴክኖሎጂን ደግሞ ወደ ራስ የመውሰድ ቴክኖሎጂን ካልተጠቀምነን እድገት ማምጣት እንደማንችል መቀየር እንደማንችል ሌሎች ያደጉ ሀገሮችን ተርታ ለመሰለፍ ቴክኖሎጂን መጠቀም ግዴታ ስለሆነ ቴክኖሎጂን መቅዳት ግዴታ ስለሆነ ቴክኖሎጂን መሻሻል መፍጠር ግዴታ ስለሆነ በዚህ አግባብ ሁላችንም ከቴክኖሎጂ ፎቢያ ወጥተን ቴክኖሎጂዎችን የመጠቀም ጉዳይ የኢኮኖሚ ጉዳይ ነው፣ የማህበራዊ ጉዳይ ነው፣ የፖለቲካ ጉዳይ ነው የሚለውን ወደ ራሳችን ወስደን ልንጠቀምበት የሚገባ ጉዳይ ስለሆነ በዚህ ዘርፍ ያለውን ሚና ክፍተት በአመለካከት ደረጃ በዚህ ደረጃ ልንወስደው ይገባል። አመራሮቻችን ደግሞ ለቴክኖሎጂ የሚኖረን እይታ ከፍ ማለት አለበት። ቴክኖሎጂ ያልተጠቀመ ሀገር ለውጥ ማምጣት የሚባል ነገር ስለማይታሰብ ቴክኖሎጂ ላይ አስፈላጊውን የፋይናንስ የሰው ኃይል በአመለካከትም በእውቀትም በክህሎትም ጠንካራ ድጋፍ በማድረግና ከሌሎች ጋርም ደግሞ ኮኦፐሬሽን በመፍጠር መንግስታዊ ያልሆኑ ድርጅቶችና መንግስታዊ የሆኑ ድርጅቶችም በዚህ ዘርፍ ላይ ጠንካራ ድጋፍ እንዲያደርጉ እንጠይቃለን። አመሰግናለሁ። ዛሬ የታዩት ገበያ ተኮር ቴክኖሎጂዎች የነገዋን ኢትዮጵያ ኢንዱስትሪዎች የሚያዘምኑ ናቸው። ሰላም።